ንቃተ ህግ የኢፌድሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊው የንቃተ ህግ ዝግጅታችን ሰዓቱን ጠብቀው መደመጡን ጀምሯል። በቆይታችን መረጃ እናጋራችኋለን፣ የሙዚቃ ግብዣም ይኖረናል። በዲጂታል መታወቂያ አዋጅ የተደነገጉ ግዴታዎችና ክልከላዎችን መተላለፍ የሚያስከትለው ተጠያቂነትን የተመለከተው የዛሬው ርዕሰ ጉዳያችን ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። በተከታይነት ባልደረባችን ብሩክ ድንቁ መረጃ ያስደምጠናል። አብራችሁን ቆዩ። የጋራ ንብረት ባለሀብትነት ወይም ጆይንት ኦነርሺፕ በኢፌድሪ ህገ መንግስት አንቀጽ 40 ንዑስ አንቀጽ 1 መሰረት ማንኛውም ኢትዮጵያዊ ዜጋ የግል ንብረት ባለቤት የመሆን መብት እንዳለው በግልጽ ተደንግጎ ይገኛል። ይኸውም ዜጎች በጉልበታቸው በመፍጠር ችሎታቸው ወይም መዋለ ንዋያቸውን አፍስሰው ያፈሩት ተጨባጭ የሆነና ተጨባጭነት ሳይኖረው ዋጋ ያለውን ነገር ያጠቃልላል። የንብረት መብት ለህዝብ ጥቅም አስፈላጊ ሆኖ ካልተገኘ በስተቀር ንብረት የማፍራት በንብረት የመጠቀም ወይም የሌሎችን ዜጎች መብቶች እስካልተቃረነ ድረስ ንብረትን የመሸጥ የማውረስ ወይም በሌላ መንገድ የማስተላለፍ መብቶችን ያካትታል። በኢፌድሪ ህገ መንግስት አንቀጽ 40 ንዑስ አንቀጽ 3 መሰረት የገጠርም ሆነ የከተማ መሬትንና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ብቻ እንደሆነ የተደነገገ ቢሆንም ከነዚህ በህገ መንግስቱና በሌሎች ህጎች ገደብ ከተደረገባቸው የንብረት አይነቶች ውጪ ያሉ የንብረት አይነቶችን ሁሉም ዜጋ በግሉም ሆነ በጋራ ባለሀብትነት ሊይዝ ይችላል። በዚህ ጽሑፍ የጋራ ባለሀብትነትን ምንነት፣ ምንጮች፣ ወሰን፣ አይነት፣ መብትና ግዴታዎች አጠር ባለ መልኩ ዳሰሳ ተካሂዷል። የጋራ ንብረት ባለሀብትነት ምንነትና ምንጭ። የጋራ ባለቤትነት ማለት ሁለትና ከዚያ በላይ የሆኑ ሰዎች በተወሰነ ጊዜ በአንድ ንብረት ላይ የሚመሰርቱት አንድ የባለቤትነት አይነት ነው። በሁለትና ከዚያም በላይ ባሉ ሰዎች መካከል የጋራ ባለሀብትነት ግንኙነት አለ ለማለት የጋራ ባለሀብቶች ነን በሚሉት ሰዎች መካከል የባለቤትነት ጥቅም ወይንም ኦነርሺፕ ኢንትረስት ያላቸው ሰዎች መሆንና የጋራ ባለሀብትነታቸው በተመሳሳይ ንብረት ላይ የተመሰረተ መሆን ይኖርበታል። የጋራ ባለቤትነት በንብረት ህግ የሚመራ ሲሆን እንደ ሽርክና ወይም በንግድ ህግ የሚመራና የባልና ሚስት የጋራ ሀብት በቤተሰብ ህጉ የሚመራ ከመሳሰሉት ሀብት በጋራ ከሚተዳደርባቸው ሁኔታዎች ይለያል። የጋራ ባለሀብትነት መብት በሁለትና ከዚያ በላይ በሆኑ ሰዎች መካከል በሚደረግ ውል ወይም ከህግ ሊመነጭ ይችላል። ሰዎች የጋራ ባለቤትነት በስምምነትና በሙሉ ፈቃዳቸው እንዲመሰርቱ ህግ ቅድሚያ ይሰጣል። ይህንንም ከፍትሐ ብሔር ህግ አንቀጽ 1258 ድንጋጌ ለመረዳት ይቻላል። በሌላ በኩል ለምሳሌ ከአንድ ሰው በላይ በባለቤትነት ተይዘው የነበሩ ንብረቶች በሚቀላቀሉበት ወይም በሚዋሃዱበት ጊዜ መልሶ እንደነበሩ ለማድረግ የማይቻል ወይንም ከፍተኛ ኪሳራን የሚያስከትል በሚሆንበት ጊዜ ህግ የቀድሞ ባለሀብቶችን ለተቀላቀለው ወይም ለተዋሃደው ነገር የጋራ ባለቤት እንደሚያደርጋቸው ከፍትሐ ብሔር ህግ ቁጥር 1183 ድንጋጌ መገንዘብ ይቻላል። በሌላ በኩል አንቀጽ 1060 ንዑስ አንቀጽ 2 ድንጋጌን የተመለከትን እንደሆነ የጋራ ባለሀብትነት ከሰዎች ስምምነት ባለፈ ከህግም ሊመነጭ እንደሚችል በሚገባ ያስገነዝበናል። የጋራ ባለሀብቶች መብትና ግዴታዎች በፍትሐ ብሔር ህግ ቁጥር 1260 መሰረት አንድ የጋራ ባለሀብት ያለውን ድርሻ የመሸጥ፣ በዕዳ መያዣነት የመስጠት፣ በስጦታ የመስጠት ወዘተ መብት አለው። የጋራ ባለሀብቶች ባላቸው ድርሻ ላይ በብቸኝነት የማዘዝ መብታቸው እንደተጠበቀ ሆኖ በጋራ በተያዘው ነገር ላይ የሌሎችን መብት በማይጎዳ ሁኔታ በነገሩ የመጠቀምና የፍሬውን ባለቤት የመሆን መብት ያላቸው ስለመሆኑ ከፍትሐ ብሔር ህግ ቁጥር 1263 እና 1264 ንባብ መረዳት ይቻላል። ከጋራ ባለሀብቶች መብትና ግዴታ ጋር በተያያዘ አጽንኦት ሊሰጠው የሚገባው አንኳር ጉዳይ የጋራ ባለሀብቶች ንብረቱ ላይ ያላቸውን መብት ተግባራዊ የሚያደርጉት የሌላኛውን የጋራ ባለሀብት መብት በማይጎዳ ሁኔታ መሆን እንደሚገባው ነው። የጋራ ሀብት
አስተዳደር። የጋራ ንብረት አስተዳደር በዋናነት በጋራ ባለሀብቶች ስምምነት የሚከናወን ሲሆን በፍትሐ ብሔር ሕጉ የተቀመጡት ድንጋጌዎች ሊተገበሩ የሚችሉት በጋራ ባለሀብቶች መካከል የንብረታቸውን አስተዳደር አስመልክቶ የመተዳደሪያ ደንብ በማይኖርበት ወቅት ወይንም የመተዳደሪያ ደንቡ ቢኖርም ጉድለት ያለበት ወይም አስገዳጅ ከሆኑ የሕጉ ድንጋጌዎች በሚጋጭበት ወቅት ነው። በፍትሐ ብሔር ሕግ ቁጥር 1265 ንዑስ አንቀጽ 1 እና ተከታታይ ድንጋጌዎች መሰረት አስተዳደራዊ ጉዳዮች ሁሉም የጋራ ባለሀብቶች ተሳትፎ የማድረግ መብት አላቸው። የጋራ ንብረቱ የዕለት ተዕለት አስተዳደራዊ ውሳኔ የጋራ ባለሀብቶች በተሳተፉበት በአብላጫ ድምፅ ይወሰናል። ይሁን እንጂ ድምፅ የሚቆጠረው ባለው የድርሻ ልክ ነው። በመሆኑም ውሳኔ ለማሳለፍ ንብረቱን ከግማሽ በላይ ድርሻ ያላቸው ባለሀብቶች ድምፅ መስጠት ያለባቸው ስለመሆኑ ከፍትሐ ብሔር ሕግ ቁጥር 1265 ንዑስ አንቀጽ 2 ድንጋጌ መገንዘብ ይቻላል። ሌላው በፍትሐ ብሔር ሕግ ቁጥር 1266 መሰረት የጋራ ንብረት የሆነውን ነገር ለመሸጥ፣ ለማስተላለፍ፣ በዋስትና ለመያዝና የተመደበበትን አገልግሎት ለመለወጥ የሁሉም የጋራ ባለሀብቶች የሙሉ ድምፅ ስምምነት ያስፈልጋል። ይሁን እንጂ ይህ ድንጋጌ ቢኖርም አንድ የጋራ ባለሀብት የጋራ ንብረት የሆነውን ተንቀሳቃሽ ወይንም የማይንቀሳቀስ ነገር በጨረታ እንዲሸጥ ወይም እንዲከፋፈል እንደ ቅደም ተከተላቸው ፍርድ ቤት አቤቱታ ሊያቀርብ እንደሚችል በፍትሐ ብሔር ሕግ ቁጥር 1271 እና 1272 ስር ተደንግጓል። ሌላው ንብረቱን ለማስተዳደር የሚወጣው ወጪን በተመለከተ ባለሀብቶች ባላቸው ድርሻ ልክ የሚሰራጭ ወይም የሚከፋፈል ነው። በአጠቃላይ በሕጉ የተቀመጡ ገደቦች እንደተጠበቁ ሆኖ ሁሉም ዜጋ በግሉም ሆነ በጋራ ንብረት የማፍራትና ከንብረቱ የሚገኝን ጥቅም የመጠበቅ መብቱ የተጠበቀ ሲሆን በጋራ ባለሀብትነት የሚያዙ ንብረቶች ደግሞ በጋራ ባለንብረቶቹ መካከል የጋራ የሆነ የጥቅምና ግዴታ ቁርኝት የሚፈጥሩ ናቸው። ንቃተ ሕግ ነው እየተደመጠ የሚገኘው አድማጮቻችን። አሁን ወደ ዋናው ጉዳያችን ተመልሰናል። የዛሬው ዋና ጉዳያችን በዲጂታል መታወቂያ አዋጅ የተደነገጉ ግዴታዎችና ክልከላዎችን መተላለፍ የሚያስከትለው ተጠያቂነት ላይ ያተኮራል ርዕሰ ጉዳያችን። እዚህ ጉዳይ ላይ ሰፋ ያለ ማብራሪያ የሚሰጡን የሕግ ባለሙያ ከፍትህ ሚኒስቴር ጋብዘናል። በድጋሚ አብራችሁን ሁኑ። ኢትዮጵያ ዘመኑን የዋጀ የአሰራር ስርዓት ለመዘርጋትና እውን ለማድረግ የዲጂታል ኢትዮጵያ 2030 ስትራቴጂን በመጀመር የተለያዩ አገልግሎቶችን በዲጂታል ቴክኖሎጂ የታገዙ አሰራሮችን በመዘርጋት ላይ ትገኛለች። በዚህም የመንግስት አገልግሎቶችን ለማቀላጠፍና በዲጂታል ቴክኖሎጂ የታገዙ ለማድረግ ጥረት እየተደረገ ይገኛል። ከነዚህ መካከል የዲጂታል መታወቂያ አንዱ ሲሆን በቴክኖሎጂ የታገዘ ዘመናዊ የመታወቂያ ስርዓት መዘርጋት ለሀገሪቱ የሚያስገኘውን ዘርፈ ብዙ ጠቀሜታ በመረዳት የዲጂታል መታወቂያ አዋጅ ቁጥር 1284/2018 ወጥቶ ተግባራዊ ሆኗል። በዛሬው ቆይታችን በዋናነት 3 ዋና ጉዳዮችን የምንመለከት ይሆናል። የዲጂታል ወይንም ፋይዳ መታወቂያን ምንነት፣ የዲጂታል መታወቂያ ስርዓት ዓላማዎችና መርሆችን እንዲሁም በዲጂታል መታወቂያ አዋጅ የተደነገጉ ግዴታዎችንና ክልከላዎችን መተላለፍ የሚያስከትለው ተጠያቂነት ምን እንደሆነ በዝግጅታችን እንዳስሳለን። ስሜ ተክለል ምሰወርቅ አባባው እባላለሁ። በኢፌዴሪ ፍትህ ሚኒስቴር የንቃተ ሕግ ትምህርትና ስልጠና ዳይሬክተሬት ረዳት ጠቅላይ አቃቤ ሕግ ሆኜ እየሰራሁ እገኛለሁ። ዲጂታል መታወቂያ ማለት ምን ማለት እንደሆነ አዲስ ቢሆንም በአዋጅ ቁጥር 1284/2015 ላይ ትርጉሙ ተሰጥቶት እናገኛለን። ይኸውም የዲጂታል መታወቂያ ማለት በዲጂታል መታወቂያ ስርዓት ለተመዘገበ ነዋሪ የሚሰጥ ልዩ ቁጥር ያለው መለያ ነው። በአዋጁ አንቀጽ 23 ተደንግጎ የምናገኘው ነው። የብሔራዊ ዲጂታል መታወቂያ ፋይዳ የኢትዮጵያ ዲጂታል መታወቂያ ነው ማለት ነው። የዲጂታል መታወቂያ የዲጂታል ቴክኖሎጂን በመጠቀም የነዋሪዎችን የተመጣጠነ የባዮሜትሪክ እና ዲሞግራፊክ መረጃ በመሰብሰብ አንድ ሰው ልዩ በሆነ ሁኔታ መለየት የሚያስችል ስርዓትም ነው። በአዋጁ አንቀጽ
2 ንዑስ ቁጥር 5 ላይ በግልጽ እንደተመለከተው የባዮሜትሪክ መረጃ ማለት የጣት አሻራ፣ የአይን ብሌን እና የፊት ገጽታ ምስልን በስሌት ለመያዝ የሚቻሉ የአንድ የተፈጥሮ ሰው ልዩ የሰውነት መለያዎች ናቸው። በሌላ በኩል ደግሞ ዲሞግራፊክ መረጃ ማለት ደግሞ ዲጂታል መታወቂያው ስርዓት ውስጥ የሚገቡ የግለሰቦች መረጃዎች ሲሆኑ የግለሰቡን ስም ከናያት፣ ዜግነት፣ መኖሪያ አድራሻ፣ ጾታና የትውልድ ቀን ወርና ዓመተ ምሕረትን የሚያጠቃልል ሆኖ በአዋጁ አንቀጽ 9 ላይ ተደንግጎ ይገኛል። በጥቅሉ በአዋጅ ቁጥር አንቀጽ 16 እና 15 ላይ በግልጽ እንደተመለከተው የዲጂታል መታወቂያ የአንድ ነዋሪ ማንነት ለማስረዳት ወይም ለማረጋገጥ እንደ ሕጋዊና በቂ ማስረጃ ተደርጎ እንደሚወሰድና ማንኛውም ተጠቃሚ አካል ለነዋሪው ለሚሰጠው አገልግሎት ዲጂታል መታወቂያ እንዳስገዳጅ ቅድመ ሁኔታ የሚደረግ አሰራርና በሚመለከተው ተቆጣጣሪ አካል ፈቃድ መዘርጋት እንዳለበት ተደንግጓል ማለት ነው። በአዋጁ አንቀጽ 4 በግልጽ እንደተደነገገው የዲጂታል መታወቂያ ስርዓት 4 ዓላማዎች አሉት። የነዋሪዎችን የመታወቅ መብት በማረጋገጥ ለሰብአዊ መብት መከበርና ለመልካም አስተዳደር አስተዋጽኦ ማድረግ፣ ህገወጥ ተግባራትን በመከላከል በአገልግሎት ሰጪና ተቀባይ መካከል መተማመን እንዲጎለብት ማድረግ፣ የሀብት ብክነትን በመቀነስና አካታችነትን በማጎልበት ሀገራዊ ፖሊሲዎችና ስትራቴጂዎች ሲቀረጹ ድግግሞሽን ማስቀረት እንዲሁም ተናባቢ የሆነ ስርዓት በመዘርጋት መንግስታዊና መንግስታዊ ላልሆኑ አካላት የመታወቂያ ስርዓት የመረጃ ምንጭ ሆኖ ማገልገልና አገልግሎት ተኮር የሆኑ የመታወቂያ ስርዓቶችን ወደ ዲጂታል መታወቂያ ስርዓት እንዲሸጋገሩ ማጠናከር ናቸው። አራቱን ዓላማዎች በመፈጸም አዋጁ የወጣበትን ወይም ደግሞ የዲጂታል መታወቂያ ስርዓቱ ዓላማውና ግቡን እንዲመታ ማድረግ ነው። በሌላ በኩል ደግሞ በአዋጁ አንቀጽ 6 ላይ ስርዓቱ የሚመራባቸው መርሆች ተደንግገው የምናገኝ ሲሆን እነዚህም አንደኛ አካታችነትን፣ ሁለተኛ አስተማማኝነት፣ ሶስተኛ የተመጠነ መረጃ፣ አራተኛ ተናባቢነት፣ አምስተኛ ግልጸኝነትና ተጠያቂነት፣ ስድስተኛ ቴክኖሎጂ መርህ መሆኑን ሁሉም ነገር በቴክኖሎጂ የሚሰራ ነው። እንግዲህ እስካሁን ሲሰጡ ከነበሩት የወረቀት መታወቂያዎች የተለየ በኪስ ሲያዙ የነበሩትም ሁሉ የሚያስቀርና በአብዛኛው እነዚህ ቴክኖሎጂ መር በሆኑ በእጃችን ላይ ሆነው የምንመራባቸው ይሆናሉ ማለት ነው። በዲጂታል መታወቂያ አዋጅ የተደነገጉ ግዴታዎችና ክልከላዎችን መተላለፍ የሚያስከትለው ተጠያቂነት በአዋጁ የተቀመጡ ግዴታዎችንና ክልከላዎችን ተላልፈው በሚገኙ የተፈጥሮና ሕጋዊ ሰውነት የተሰጣቸው አካላት የወንጀል ተጠያቂነት ያለባቸው ሲሆን የሚጣሉባቸው የገንዘብ መቀጮና የእስራት ቅጣቶችም በአንቀጽ 22 ተደንግገው ይገኛሉ። አዋጁን መሰረት በማድረግ በሚወጡ ደንቦችና መመሪያዎች መሰረት ስልጣን ባለው አካል የተሰጠን የዲጂታል መታወቂያ እንደ ህጋዊ መታወቂያ ለመቀበል ፈቃደኛ ያልሆነ ማንነትን ብቻ በማረጋገጥ የሚሰጡ አገልግሎቶችን በዲጂታል መታወቂያ ለመስጠት ፈቃደኛ ያልሆነ ሰው ወይም በአዋጁ አንቀጽ 21 መሰረት በአዋጁ የተመለከቱ ዓላማዎችና ተግባራት ውጤታማ እንዲሆኑ አስፈላጊውን ትብብር እንዲያደርግ በሚመለከት አካል ሲጠየቅ ለመተባበር ፈቃደኛ ያልሆነ ሰው ከብር 10,000 እስከ 100,000 የገንዘብ መቀጮ እንደሚቀጣ በአዋጁ አንቀጽ 22 ንዑስ ቁጥር 1 ላይ ተደንግጓል። ወንጀሉን የፈጸሙ በሕግ ሰውነት የተሰጠው አካል ከሆነ በአዋጁ አንቀጽ 22 4 መሰረት
ከብር 300,000 እስከ 800,000 የሚደርስ የገንዘብ መቀጮ የሚቀጣ ይሆናል በሚል ተደንግጓል። ግዴታዎቹ በተለይ በአንቀጽ 17 የተደነገጉ የተደነገጉ ክልከላዎች አሉ። እንዲሁም ደግሞ ግዴታዎች ተብለው የተቀመጡ በአዋጁ አሉ። እነዚህን መተላለፍ የሚያስከትለውን እያየን ነው አድማጮቻችን። ስለዚህ እናንተም እነዚህን ልብ በማለትና በማስተዋል ተገቢዎቹን ማሟላት ያለብንን የባዮሜትሪክና ዲሞግራፊክ የሆኑትን በማሟላት መታወቂያ ማንኛውም ኢትዮጵያዊ ሊይዝ ይገባል። በተለይ ደግሞ በአዋጁ የተደረጉ ክልከላዎችና ግዴታዎችን የተደነገጉትን ከመስራት ወይም ከመተላለፍ ራሳችን ልንቆጥብ ይገባል። ሌላኛው በዲጂታል መታወቂያ አዋጅ የተደነገጉ ግዴታዎችንና ክልከላዎችን መተላለፍ የሚያስከትለው ተጠያቂነትን ስንመለከት የኢትዮጵያ የዲጂታል መታወቂያ አዋጅ የግለሰቦችን የግል መረጃና ደህንነታቸውን ለመጠበቅ በማሰብ የብሔራዊ ዲጂታል መታወቂያ ለማግኘት ነዋሪዎች መስጠት ያለባቸውን መረጃዎች በአዋጁ አንቀጽ 9 ስር በግልጽ ተደንግገው እናገኛቸዋለን። ይህም በአዋጁ አንቀጽ 6 ንዑስ አንቀጽ 3 ስር በተመለከተው የተመጠነ መረጃ መርህን መሰረት ያደረገ ሲሆን የሚሰበሰቡት መረጃዎች ነዋሪውን በልዩ ሁኔታ ለመለየት ግዴታ የሚያስፈልጉና ስርዓቱ በቀጥታ ከሚደግፍ በስተቀር ሌሎች መረጃዎች ሊሰበሰቡ እንደማይችሉ በአዋጁ አንቀጽ 17 ንዑስ አንቀጽ 3 ተመላክቷል። በመሆኑም ከተጠቀሱት መረጃዎች ውጪ የዲጂታል መታወቂያ ለማውጣት አላስፈላጊ የሆኑ መረጃዎችን የሰበሰበ ማንኛውም መዝጋቢ አካል ከብር 10,000 እስከ ብር 100,000 በሚደርስ የገንዘብ መቀጮ እንደሚቀጣ የአዋጁ አንቀጽ 22 ንዑስ ቁጥር 2 ያሳያል። ወንጀሉ የተፈጸመው በሕግ ሰውነት በተሰጠው አካል ከሆነ ከብር 300,000 እስከ ብር 800,000 የሚደርስ የገንዘብ መቀጮ እንደሚያስቀጣ በአዋጁ አንቀጽ 22 ንዑስ አንቀጽ 4 ተደንግጎ ይገኛል። የፋይዳ መታወቂያ ለማግኘት የተሰበሰቡ መረጃዎችን ለግል ጥቅም መዋል ወይም ለሶስተኛ ወገን አሳልፎ መስጠት የተከለከለ መሆኑን በአዋጅ ቁጥር አንቀጽ 17 ንዑስ ቁጥር 9 ተደንግጎ እናገኘዋለን። ይሁን እንጂ በዲጂታል መታወቂያ ስርዓት የተሰበሰቡ የግል ዲሞግራፊክ ሪፖርቶችና የስታቲስቲክስ መረጃዎችን በሕግ ለተፈቀደላቸው አካላት በተቋሙ አሰራር መሰረት መስጠት እንደሚቻል ተደንግጓል። ይሄ በልዩ ሁኔታ የተፈቀደ ነው ማለት ነው። ምክንያቱም የተሰበሰቡትን መስጠት እንደማይቻል ክልከላ ቢደረግም በንዑስ ቁጥር 17(9) ላይ የተደነገገ ቢሆንም ለቀጣዩ ደግሞ ባለው ላይ ይህንን ለስታቲስቲክስ፣ ለዲሞግራፊ ሪፖርት ለመሳሰሉ ስራዎች የተፈቀደ መሆኑን መገንዘብ ይቻላል። ሆኖም መረጃዎችን የዲጂታል መታወቂያ ለማግኘት የተሰበሰቡ መረጃዎችን ሆነ ብሎ ለሶስተኛ ወገን አሳልፎ የሰጠ ማንኛውም ሰው ከ1 ዓመት በልዩ ሁኔታ ከተፈቀደው ውጭ እነዚህን ለፋይዳ መታወቂያ ወይም ለዲጂታል መታወቂያ የተሰበሰቡ መረጃዎችን ሆነ ብሎ ለሶስተኛ ወገን ያስተላለፈ ማንኛውም ሰው ከ1 ዓመት እስከ 5 ዓመት በሚደርስ ጽኑ እስራት የሚቀጣ እንደሆነ በተለይ ደግሞ እንደ ነገሩ ከባድነት እስከ 8 ዓመት የሚደርስ ጽኑ እስራት ቅጣት እንደሚያስከትል በአዋጁ አንቀጽ 22 ንዑስ ቁጥር 3 ስር ተደንግጓል ማለት ነው። ወንጀሉ የተፈጸመው እንግዲህ ወንጀል በሁለት ጉዳይ በዋናነት ሆነ ብሎ አስቦና በቸልተኝነት ይፈጸማል። በቸልተኝነት ሲፈጸም እንደ ሌሎቹ ወንጀሎች ሁሉ የዲጂታል መታወቂያን የተሰበሰቡትን ማስረጃዎች ለሶስተኛ ወገን መስጠት ወይም ደግሞ ለመሳሰሉት ክልከላዎችን የተላለፈ ከሆነ ይህም የተፈጸመው በቸልተኝነት ከሆነ በአዋጁ አንቀጽ 22 ንዑስ ቁጥር 5 መሰረት ቅጣቱ ከ6 ወር እስከ 1 ዓመት በሚደርስ ቀላል እስራት ወይም ከብር 10,000 እስከ ብር 70,000 በሚደርስ የገንዘብ መቀጮ ይሆናል ማለት ነው።
ወንጀሉን የፈጸመው በሕግ ሰውነት የተሰጠው አካል ከሆነ ደግሞ ቅጣቱ ከብር 100,000 እስከ ብር 500,000 በሚደርስ የገንዘብ መቀጮ እንደሚሆን በአዋጁ አንቀጽ 2 ንዑስ ቁጥር 6 ተደንግጓል ማለት ነው። ስለዚህ እዚህ በላይ ያሉት ነገሮች በሌላው በመደበኛው በኢፌዴሪ ወንጀል ሕግ የሚታዩት በዛ የተደነገገ ጥሰት ካለ በዛ የሚታዩ ሆኖ የዲጂታል መታወቂያን በተመለከተ ተጠያቂነታቸው እስከዚህ ድረስ መሆኑን ልብ ይሏል ማለት ነው። በአጠቃላይ ዲጂታል መታወቂያ ለሀገራችን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እድገት አስተዋጽኦ ያለው ሲሆን አዋጁ ለዲጂታል መታወቂያ የሚሰበሰቡ የመረጃ አይነቶችን ደንግጓል። እነዚህን በዲጂታል መታወቂያ ስርዓት የተሰበሰቡ የግለሰቦች መረጃዎች ደህንነት ለመጠበቅ ሲባል አዋጁ የተለያዩ ግዴታዎችንና ክልከላዎችን አስቀምጧል። እነዚህ ግዴታዎችና ክልከላዎችን በአግባቡ አለመፈጸም የሕግ ተጠያቂነት ያስከትላል። ስለሆነም ህብረተሰቡ ይህን በመረዳት ራሱን ከተጠያቂነት ሊጠብቅ ይገባል። ለዛሬው ያሰናዳነው የንቃተ ሕግ ዝግጅታችን ያደመጣችሁትን ይመስል ነበር። የፕሮግራሙ አዘጋጅና አቅራቢ ትህትና ካሳሁን ስትሆን ቢኒያም አስናቀ ፕሮግራሙን እየመራሁ አብሬያችሁ ቆይታን አደረኩኝ። ንቃተ ሕግ ሳምንት በሌላ ርዕሰ ጉዳይ ይመለሳል። እስከምንገናኝ መልካም ጊዜ ይሁንላችሁ። ንቃተ ሕግ ንቃተ ሕግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ሕግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ሕግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።